ሰላምዬ ከሆስፒታል ተመለሰች። ነገር ግን እቤት ስትመለስ ምን ተፈጠረ? ደረጀስ ምን ውስጥ ነው? በጣም ጭንቀት ውስጥ ነው። የፈራው ጭንቀትና መከራ አልቀረለትም። እንዲሁም በሰላምና በአቤጌል መሀል ምን ተፈጠረ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ በያላችሁበት ሰላማችሁ ብዝት ይበል። ሰብስክራይብ ላይክ ሼር ያደርጋችሁ ቤተሰብ አድርጉኝ። የምታደርጉኝ አመሰግናለሁኝ። እንግዲህ ባለፈው ሰላምዬ ደረጀ መኪና ውስጥ ወስዶ ለብቻዋ እንግዲህ ተረጋጊ ብሎ ነግሯት ዳጣ ልጇ እንደሆነች ነግሯት ነበርና በድንጋጤ ራሷን ስታ ወደ ሆስፒታል እንደገባች እናቅ ነበር ማለት ነው። በዛ የሚተነሳ እንግዲህ ደረጃ በጣም ትልቅ ጭንቀት ውስጥ ነበር። ምክንያቱም ምንድነው የሆነ ደንግጣ ሐኪም ቤት እንደገባች አይነት ጥያቄ የማርታ ጥያቄ ነበር እና ይሄ ነገር ሰላም ደግሞ ብዙ ጊዜ ስታገሰችው በንዴትም ተነሳስታ ዳጣ ልጇ እንደሆነች ቤት መታከት ተናገረች። ድንገት ቤቱ ሊፈርስና ልጆቹን ቤተሰቦቹን ሊያጣቸው ስለሆነ በጣም ተጨንቆ ነበር ማለት ነው። እንግዲህ ሐኪም ቤት ራሱ ሆና ዳጣ እየተንጣ ሲባል ናታን ይሄ ዳጣ አትሄድም ነበር ያለው ማለት ነው። ሰላምን እንግዲህ ከሆስፒታል ያወጣት ደረጀ ነበርና እንግዲህ በጣም በብዙ ምክርና እንግዲህ ምክር በኋላ እንዳትናገርና ልጇ እንደሆነች እንዳወቀች ለማንም እንዳትናገር ወይም ደግሞ ለዳጣም እንደተሳወቃት ነበር ቃል እየገባችለት ማለት ነው። እና እንዴት ነው ልጄ መሆኗን እንዳታውቅ የማደርገው? እንዴት ነው ልጄ እኮ ናት ብላ ስትል በምንም ምክንያት እንዳታስነቂ ምለሻል፣ በልጅሽ በሆድሽ በዋሽው ልጅ ምለሻል መሀል አለብሽና ተጠንቀቂ ብሏት ነበር ማለት ነው። እንግዲህ ሰላምና ደረጃ ወደ ቤት ከሄዱ በኋላ ዳጣ ወደ ውጭ ተልካ ነበርና እሷ መጀመሪያ ገብታ ተረጋግታ ከዚያም በኋላ ታገኘታለች። ድንገት አታገኛት ብሎ መክሯት ነበር። እንግዲህ ሰላምዬ ወደ ቤት ገብተው ማርታ ተቀብላችሁ ቤት ውስጥ አረፍ እንዳሉ ደህና እያወጉ እያለ ከውጭ እንግዲህ ዳጣዬ እየዘለለች መጣች ማለት ነው። ቅመሟ እንግዲህ በሩቁ ነበር ስታያት በጣም የደነገጠችው ማለት ነው። እና ደረጀ በጣም ነበር የተጨነቀው። ምክንያቱም እንግዲህ እንዳታስነቂ ብሏት ነበር። ግን ያው የልጅ የእናት አንጀት ከባድ ነው በእውነት አብራት ኖራ እስከዛሬ እንደውም እስከዛሬ እኮ ያው ስለሚዋደዱ ሆዷ ያው ሆዴ ነግሮኝ ነበር ያለችው ማለት ደረጀ ውስጤ ነግሮኝ ነበር። ግን ያው እየጠረጠረችም ነበር እንግዲህ እየጠየቀችው። ግን መጨረሻው ደግሞ ሆኖ ስታገኘው በጣም ከባድ ነው ማለት ነው። እና እናት እንግዲህ የልጇን እንኳን እሷ ያጠፋችበትን አጠገባቸው ሆነን ራሱ ከባድ ነውና ከዚያም በኋላ እንግዲህ ስትመጣ በጣም ነበር የተሰቀቀችው። እሷ ነፍሰ ጡር ናት እንግዲህ እና ስትመጣ እንግዲህ ፍጥጥ ነበር ሁሉም ያሉት ማለት ነው። እንዳጣይ ከበሩ ስትገባ ጀምራ ነበር እንግዲህ ብድግም ለማለት ለመያዝም ለመሳመም ነበር። በጣም አይኗን አፈጣ እንደው ደንግጣ እንትን ያለችው። ያን ጊዜ እንግዲህ ደረጃ ያለበት በጣም ነፍስ ውጭ ነፍስ ግቢ ነበር። ምክንያቱም ያው አሁን ልጇ መሆኗን ወይም እናት መሆኗን ነገረቻት እያለ ማለት ነው ደረጃ። ማርታም እንግዲህ አመመሽ እንደ እያለች በጣም ተጨንቃ ነበር። እንግዲህ ጉዱን አላወቀች፣ ጉዱን አልሰማች ማርታ ማለት ነው እንግዲህ። ከዚያም በኋላ በቃ ችግር የለውም ወደ መኝታ ክላስ ይዛትነት እኔና ዳጣ ብሎ ደረጀ እንደገና አላትና ማርታን እንግዲህ ማርታ ተቀመጠች። ከዚያም በኋላ ዳጣዬና ደረጀ ገዳድፈው ወደ መኝታ ክላስ ይዘዋት ሄዱ ማለት ነው። እንግዲህ ሰላምዬ ዳጣን በጣም እያየቻት ትኩር ብላ፣ ዳጣም ደግሞ በጣም ፈራች ማለት ነው። ግን ሲሳሳሙ በጣም ነበር ያኔ ማርታ አለ እንትን ያው በፊት ስለሚዋደዱ በፊትም ፍቅር ስላላቸው እንደዛ መሰለኝ እንጂ መሸከክና መጠርጣት ትችል ነበር ማለት ነው። ማርታ እንደዛ ሲሳሳሙ ማለት ነው። እና ያው መጀመሪያም ፍቅር አላቸው እነሱ ስለሆነ አላስነቁም ማለት ነው። እና ከዚያም በኋላ እንደው እያየቻት ይዘው ሄዱ ማለት ነው። ክላሷ ከገባች በኋላ በቃ ጋሼ ሄዳን ታለችው ደረጀን እኔ ዳጣ አለችልኝ በቃ አብራኝ ታድራለች ብሎ ዳጣን እንግዲህ ትቶ ለመሄድ ደግሞ ደረጀ በጣም ልቡ ያልቻለ። ምክንያቱም ሰላም ተጠንቀቂ እያላት ነበር በሌላ ሙዲያቸው ማለት ነው። ወይኔ እንግዲህ
እንግዲህ ሰላምና ደረጀ ይተዋወቃሉ፣ ሙዳቸው ይተዋወቃሉ፣ በሙድ ማለት ነው። ዳጣ ግን እዛ ውስጥ የለችበትም፣ አታውቅም፣ እናቷ መሆኗ አታውቅም ማለት ነው። ያው እስከ ዛሬም ስለምታቀርባት እስከ ዛሬም ስለምትወዳት እንግዲህ በዛ ፍቅሯ መስዋዕት እንደዛ የምታረጋት ማለት ነው። እና ብቻ እናትነት ከባድ ነው። ልጇን ታገኘ በኋላ ድካም ሁሉ ነገር ቀሏት ኩሽና ሄጄ ምግብ ልስራች ማለት ነው። አይ እናትነት እናት እኮ እየደከመች ለልጇ ነው። እና በቃ እንደገና ከዚያ በኋላ ተረጋጋች ማለት ነው። ወደውኑ ሰርታ ነው ለዳጣዬ እንግዲህ ላይ በላይ እያጎረሰች እንግዲህ ለማጉረስ ማለት አጉርሳት እንኳን ራሱ አልጠገበችም ማለት ነው። እናት ማለት እንግዲህ አስቡት፣ እሷ እየተራበች እሷ እየደከመች ልጇ የምታጎርስ ናት። እና በጣም በስስት እየጌች መሆነች ነው። ግን ዛሬ በሰላም ነው አንቺ ብዬ እንጂ እንኳን ጨቤም እንኳን ጨናነሽኝ እያጎረሽ ነው ምናምን እያለች ዳጣዬም አዲስ ፍቅር ሆኖባታል። በጣም ፍቅር በፊት ሰጣታለኝ፣ በእርግጥ ግን በጣም ተጨመረባት ማለት ነው። እና ከዚያም በኋላ እንግዲህ ዳጣዬ ድንገት ሄዳ ተነ ምሳሌ ጋር ሄዳ እንግዲህ ናታን ሲደውላት የት ነሽ? ሰላም እኮ በቃ ዳጣ እያለች መሆና ነው የት ነሽ ሲላት አይ ሳልነግራት ሄጄ ነው ምናምን እያለችው ነበርና በቃ ነው ቶሎ ምናምን ነገር ብሎ ካላት በኋላ እንግዲህ አቢጌድ ደግሞ ቁርስ አምጪ እያለች እንግዲህ እሷ መስራት አትችል ቆንጆይቱ እንግዲህ ቁርስ ቀረ እያለ ቁጭ ብላ ትጠብቃለች ማለት ነው። እና ውሃን ሂጂና አምጪ ቁርስ አምጪልን ቢያ ስትላት አይ ዳጣ ካልመጣች አትበሉም ብላለች አለች ማለት ነው። ከዚያም በኋላ እንግዲህ ለምንድነው ዳጣ ያለች እንደሆነ መቀመጥ ያለበት ብሎ ናታን መጣ ማለት ነው። ለናታም እንግዲህ እችን ሰላምዬ መሆና ሰራተኛ መሆኗ ረሳችሁ እንደ ምናምን እያለች ደግሞ ስትል ውሃ ደግሞ ውሃ የሆነች ልጅ ውሃ እኮ ናት ሆነ እና እሷ ሰራተኛ ናት እንዴ ምናምን እናትሽ ናት እንዴት ታዲያ አለቻት። እናቴማ እማዬ ናት እናቴ ውቤ ናት እናቴማ አይደለች ምናምን እያልችን ነበርና ከዚያም በኋላ እንግዲህ ሂጂና አምጪ በያት ስትል ናታ መጣ ማለት ነው። ናታ እንግዲህ ዳጣ ካልመጣች ብሉም ብላ ይኸው አላቀረበችልንም እያለች ነበርና አንቺ እሷን የምታዡ እኮ በጣም ነፍሰ ጡር ናት፣ ደክሟታል፣ አንቺ እንደምነበርሽ ሰርተሽ ማቅረብ ያለብሽ እያለ እሱ ደግሞ ሲነግራት እንግዲህ ሀቅ ነገር አቢጌል አትወድምና ከዚያም በኋላ እንግዲህ ወደ ሰላም ጋር ስትሄድ ውሃ ደግሞ እዛው ቁርሷ ተሰጥታ ስትበላ ውሃ እየተደረሰባት ሆነ። ከዚያም በኋላ ቁርስ ለምንድን ነው የማይመጣልን ስትላት ዳጣ እየተምታና እንድላይ ባላችሁ ብዬ እኮ ነው ምናምን አቻት። እኛ ስለ ዳጣ ምን አገባን? ሲጀመር አንቺ ምን አሳወቀሽ? ዳጣ መጣ ያለመጣኛ ስለ ዳጣ ምን አገባን ብላ ስትላት እንግዲህ ከዚያም በኋላ እንግዲህ እንዲህ ሁለት ሲባባሉ እንግዲህ ዳጣዬን ያው አለቃትም ምናምን ስትል ከዚያም በኋላ በጥፊ መታቸማ። ምክንያቱም የእናት አንጀት ነው። እስከዛሬም ሳታቅም ራሱ እየተከራከረችላት ነበር ማለት ነውና አሁን ደግሞ እናት መሆኗን አውቃ እንግዲህ ብቻ አቢጌል እንግዲህ በስራ ተመታችሁ። ማርታም ደግሞ እንኳን ጠፈጠፈች።